ምዕራፍ 5 ራስ መንገሻ ስዩምና ትግራይ ከ1953 እስከ 1966 ዓ.ም። ትግራይ ከኢትዮጵያ 9 ክልሎች አንዷ ስትሆን በስተ ሰሜን ጫፍ ኢትዮጵያ ትገኛለች። ዋና ከተማዋ መቀለ ነው። በስተ ሰሜን ኤርትራ፣ በስተ ምዕራብ ሱዳን ሪፐብሊክ፣ በስተ ደቡብ በአማራና አፋር፣ በስተ ምስራቅ አፋር ክልሎች ትዋሰናለች። 50280 ካሬ ኪሎ ሜትር እንደምትሸፍን ይገመታል። ትግርኛ፣ ኩናምኛ፣ ሳሁኛ በክልሉ የሚነገሩ ቋንቋዎች ሆነው የክልሉ የሥራ ቋንቋ ትግርኛ ነው። ራስ መንገሻ የትግራይ ጠቅላይ ገዢ ሆነው ትግራይ የገቡት በ1953 ዓ.ም በግንቦት ወር ነው። ትግራይ እንዲሄዱ የተደረገበት ምክንያት አባታቸው ራስ ስዩም መንገሻ ታኅሳስ 1953 ዓ.ም ከተገደሉና መፈንቅለ መንግስቱ ከሽፎ አፄ ኃይለ ሥላሴ ከውጭ ሀገር ከተመለሱ በኋላ ራስ መንገሻ ጠርተው አንተ ትግራይ ልትሄድ ወስነናል፣ ህዝቡ አባትህ አጥቶ ሌላ ሰው መሄድ የለበትም፣ አንተን እየላክን ነው ተብለው ትግራይ እንደገቡ ለሁኔታው ቅርበት የነበራቸው ሰዎች ይናገራሉ። ራስ መንገሻ ትግራይ ገብተው መጀመሪያ የሰሩት ሥራ ችግሮችን ማጥናትና ዋና ዋናዎቹን መለየት ነበር። ዋና ዋና ተብለው ከተለዩ ችግሮች መካከል የመንገድ፣ የመብራት፣ የንጹህ ውሃ ችግሮች፣ ኢንዱስትሪ የሚባል ነገር ለስሙም እንደማይነሳ ወዘተ ከተለዩት ችግሮች ጥቂቶቹ ነበሩ። መቀለ በ3927 እስከ 3930 ዲግሪና በ12 ዲግሪ እስከ 3131 ዲግሪ ሰሜን ከኢትዮጵያ ካርታ ላይ ትገኛለች። ከባህር ወለል ያላት ከፍታም ከ2150 እስከ 2210 ሜትር ይደርሳል። ከሀገራችን ዋና ከተማ አዲስ አበባ ያላት ርቀትም 783 ኪሎ ሜትር ነው። በአፄ ዮሐንስ ዘመነ መንግስት የኢትዮጵያ መዲና እንደነበረች ታሪክ ይነግረናል። መቀለ ከተማ ቀድሞ ዓመቱን ሙሉ የሚፈሱ በርካታ ወንዞች ነበሯት። እነዚህ ወንዞች በአሁኑ ወቅት በክረምቱ ወራት ውሃ የሚታይባቸው ሲሆን በበጋ ወራት ግን ይደርቃሉ። መቀለ ምድረገነት አስመስሏት የነበሩ እነዚህ ወንዞች ማይ ደገነ፣ ማይ ዛግራ፣ ሮባ ምንጭ፣ ማይ አንስቲ፣ ማይ አጽገባ፣ ማይ ፍካር፣ ማይ ማዕኸል፣ ማይ ዓይኒ፣ ማይ ግፋፍ፣ ማይ ሊሓም፣ ማይ እንጉለ፣ ማይ አኺት፣ ገረብ፣ ብቡ፣ ማይ አጣሮ፣ ማይ ዓረብ በመባል ይታወቃሉ። ማይ ማለት ውሃ ማለት ሲሆን ይህ የሚያመለክተው አብዛኛው የመቀለ ቦታ ውሃ መኖሩን ነው። በውስጧ የተለያዩ ስም ያላቸው መንደሮች የያዘችም ናት። እነሱም እንዳመስቀል በመቀለ ከተማ በመጀመሪያ ከተመሰረቱ መንደሮች መካከል እንዳመስቀል አንዱ መሆኑ ይነገራል። ይህ ቦታ ከከተማው በስተምስራቅ ከእንዳ ኢየሱስ ኮረብታማ ቦታ ስር መድኃኔ ዓለም ከሚባል ቤተክርስቲያን አንስቶ ጥግ ጥጉን ይዞ ዕዳጋ ብዕራይ ከሚባል የከብቶች ገበያ በላይ በቀኝ በኩል የሚገኝ ከባቢ ነው። በዚሁ እንዳመስቀል አካባቢ ከ100 ዓመት በላይ ዕድሜ ያላቸው አልፎ አልፎ የህድሞ ቤቶች የሚታዩ ሲሆን አንዳንዶቹ ፈራርሰው ኦና ሆነው ይገኛሉ። ህድሞ በጭቃና በድንጋይ የተሰሩ በከተማው የሚገኙ ቤቶች ማለት ነው። እንዳመስቀል የተባለበት ምክንያት እንዳመስቀል ማለት የመስቀል ቦታ ሰፈር ወይም መስቀል የሚኖርበት ማለት ነው። ስለ መስቀል የኢትዮጵያ ቤተክርስቲያን ቀደም ሲል አምና የተቀበለችና በክርስትና እምነት ከአፄ ኢዛና ጀምሮ የቆየች መሆኗን ቢታወቅም ግማደ መስቀሉ ወደ ሀገራችን ኢትዮጵያ የመጣው በአፄ ዳዊት ዘመነ መንግስት ነው። ታሪኩ እንዲህ ነው። አፄ ዳዊት ከ1382 እስከ 1411 መልእክተኞቻቸውን ገጸ በረከት አስይዘው ወደ ግብፅ ሱልጣን ልከው ነበር። እነዚህ መልእክተኞች ተልእኳቸውን ከፈጸሙ በኋላ የግብፅ ሱልጣን ጌታችን ኢየሱስ ክርስቶስ የተሰቀለበት ግማደ መስቀል ለአፄ ዳዊት እንዲያደርሱ ሰጥቷቸውና ከኢየሩሳሌም ወደ ሀገራችን ሲመለሱ በዚያ አካባቢ አርፈው 40 ቀናት ቆይቷል። በመሆኑም በወቅቱ የቅዱስ ሚካኤል ቤተክርስቲያን የነበረበት ይህ ጥንታዊ መንደር እንዳመስቀል የሚል መጠሪያ ሊይዝ ችሏል። ጮምዓ ከገረብ ቡቡ ወንዝ ባሻገር ያለው ከፍ ያለ ጎብታ ቦታ ዛሬ ቡቡ ሂልስ ሆቴል ተብሎ ከሚጠራው ሆቴል በላይ የሚገኝ ኮረብታማ ቦታ ጮምዓ ተብሎ የሚታወቅ ሲሆን ይህ ቦታ ታሪካዊ ቦታ መሆኑ የመቀለ አዛውንት ያስታውሳሉ። ይህም አፄ ዮሐንስ የመቀለ ቤተ መንግስት በሚያሰሩበት ወቅት ከፍታ ባለው በዚሁ አካባቢ ድንኳን አስጥለው እንደቆዩ ይነገራል። አድስላም የእስላም መንደር
እንዳጋብር ከሚባል ቦታ በስተደቡብ ምስራቅ የሚገኝ መንደር ነው። ይህ መንደር አልፎ አልፎ የቀድሞ ህድሞ ቤቶች ይገኙበታል። አፄ ዮሐንስ ንጉሠ ነገሥት አልቦ ነፍጠኛ በአልቦ ጉልተኛ የሚለውን አዋጅ አሳውጀው መቀለን ሰርቶ መኖር ለሚፈልግ ማንኛውም ኢትዮጵያዊ ነፃ በማድረጋቸው ብዙ የእስልምና ተከታይ ባለሙያዎች እንዲሰፍሩበት አድርገዋል። መቀለ የሚለው ስም መቀለ ከተማ ከመሆኗ ጀምሮ የነበረ ስያሜ ነው። የስያሜው አመጣጥ የተለያየ አፈ ታሪክ አመጣጥ እንዳለው ይነገራል። ይሁን እንጂ ከሁሉም ስያሜዎች ሚዛን የሚደፋ ስያሜ የለም ማለት ግን አይቻልም። መቀለ ማለት በትግርኛ ቋንቋ ከፈለ ማለት ነው። አንደኛው ስያሜ አባ አብሳዲ የተባሉ የአባ ቴዎድሮስ ረድእ የተባሉ መነኩሴ ገርዓልታ ተብሎ ከሚታወቀው አካባቢ ወደ እንደርታ አካባቢ መጡና ዛሬ መድኃኔዓለም በሚባል ቤተክርስቲያን በተሰራበት ቦታ የሚካኤል ታቦት ቤተክርስቲያን አሰርተው ቤተክርስቲያኑን በማገልገል የእንደርታን ወጣቶች የቤተክርስቲያን ትምህርት ያስተምሩ ነበር። በመጀመሪያ ጊዜ የተማሪዎቹ ቁጥር ጥቂት በመኖሩ በቅርብ ርቀት ተንቀሳቅሰው ምግባቸው ያመጡ ነበር። ከጊዜ ብዛት የተማሪዎች ቁጥር እየበዛ ሄደና እነዛ ቤቶች ለሁሉም ተማሪ ምግብ ማቅረብ አልቻሉም። በቅርብ ርቀት የነበሩ ቤቶች አልፈው ከሌላ መንደር እየሄዱ ምግባቸው ማምጣት ይጀምራሉ። መንደሮቹ ተከፋፍለው ያዟቸዋል ማለት ነው። በዚህም ምክንያት መቀለ ተባለ የሚሉም አሉ። ሁለተኛው ደግሞ ከመጀመሪያው ተመሳሳይ ሆኖ ሐውዜን አደባባይ በሚባል ቦታ አካባቢ ወደ ምዕራብ ስትሄድ በስተግራ በሚገኝ ቦታ አንድ ዋርካ ነበረች። ይህ ቦታ የአባ አናንያ የተባሉ ጻድቅ ማይጸሎት ነበረ። በዋርካ ጥላ ስር አባ እብሳዲ ዘመቀለ ደብረገነት፣ አባ አናንያ ዘቃታ ተማሪዎች ያስተምሩ ነበር። ዋርካው ድርቅ ገጠመውና ለተማሪዎች በቂ ፍሬ ማፍራት ባለመቻሉ ተማሪዎቹ ዋርካውን ተከፋፍለው እንዲጠቀሙበት አስተማሪያቸው ነገሯቸው። ተከፋፈሉት ማለት ነው። ከዚህ የተነሳ መቀለ ተባለች የሚሉም አሉ። ሶስተኛው ስለ መቀለ ስም የተሰጠው አፈታሪክ የተሻለ ተቀባይነት ያለው አሰያየም ደግሞ የሚከተለው ነው። ከአጋመ ምስራቅ ትግራይ አካባቢ የመጡ 3 ባላባቶች እንዳ ኢየሱስ በሚባል ከፍ ያለ ቦታ አሁን መቀለ ዩኒቨርሲቲ የተገነባበት ቦታ መሆኑ ነው መንደሮቹን ያያሉ። 3 መንደሮች እንደነበሩና መንደሮቹም ለመኖሪያ እንደተከፋፈሉ ይነገራል። 3 መንደሮቹም አይናለም፣ መጠረ፣ አዲ ወለል፣ ፈለግ ዳዕሮና አዲ ጋፋፍ አዲ ሐቂ ይባላሉ። በዚሁ ምክንያት መቀለ ተባለ ይባላል። መቀለ እንደ ከተማ የተቆረቆረችው በአፄ ዮሐንስ አራተኛ ነው። ለመቀለ እድገትና መስፋፋት ዋና ምክንያት የሆነው ንጉሠ ነገሥቱ አፄ ዮሐንስ መቀለን ለዋና ከተማነት መርጠው ቤተ መንግስታቸው ማሰራታቸው ነው ይባላል። አፄ ዮሐንስ እንደነገሱ ቤተ መንግስታቸው ለማሰራት ሲያስቡ ከመቀለ ውጭ ያሉ የትግራይ መንደሮች ለከተማነት ጠይቀው ባላባቶች ከተማ ለእርሻ መሬት አሉታዊነት ስላለው በማለት ፈቃደኞች ሳይሆኑ በመቅረታቸው የመቀለ ባላባቶች ግን ጥያቄውን ስለተቀበሉት ነው መቀለ ከተማ ልትቆረቆር የቻለች የሚል ሐሳብ አለ። አፄ ዮሐንስ ቤተ መንግስታቸውን ያሰሩት ከ1864 እስከ 1867 ዓ.ም ነው። ቤተ መንግስታቸው እስኪያሰሩ ጊዜ ከቤተ መንግስቱ በስተሰሜን 1 ኪሎ ሜትር ርቀት ላይ በሚገኘው ገረብ ቡቡ ተብሎ በሚጠራው ወንዝ አጠገብ በሚገኘው ኮረብታማ ቦታ ላይ ድንኳን ተክለው ቆይቷል። ራስ ጉግሳ አርአያም ራስ አርአያ ስላሴ ዮሐንስ ዋና ከተማቸው መቀለ በማድረግ ምስራቅ ትግራይን ከ1913 እስከ 1925 ዓ.ም ድረስ በሚገዙበት ጊዜ የንግድ እንቅስቃሴ እንዲስፋፋ አድርገው ነበር። ይኸውም ኤርትራን ይገዛ ከነበረ የጣሊያን መንግስት ጋር የንግድ ስምምነት በማድረግ ነበር እንቅስቃሴው እንዲጀመር ያደረጉት። በመሆኑም መቀለ ከተማ የአሞሌ ጨው ንግድ ማዕከል በመሆኗ ከመሃል ሀገር ቡና፣ ቆዳ፣ ሌጦ፣ በርበሬ፣ ማርና ቅቤ ጭነው የሚመጡ ነጋዴዎች ሸቀጣቸውን ሽጠው በምትኩ የአሞሌን ጨው ገዝተው ይሄዱ ነበር። ከኤርትራ ጋር የነበረ የንግድ ግንኙነትም እንደዚሁ ነበር። የሀገር ውስጥ ምርቶች ከትግራይ ገዝተው ኤርትራ ወስደው በመሸጥ ከኤርትራ የፋብሪካ ሸቀጦች እንደ ጨርቃ ጨርቅ፣ ድርና ማግ፣ አረቂ፣ ሳሙና፣ ሻማ፣ ክብሪት፣ ነጭ ጋዝ ወዘተ መቀለ አምጥተው ይሸጡ እንደነበር ይታወቃል።
የልዑል ራስ መንገሻ ስዩም አባት ራስ ስዩም ዋና ከተማው መቀለ በማድረግ ትግራይን በከፊል እስከ 1913 ዓ.ም ድረስ ገዝቷል። በወቅቱ ከቤተ መንግስቱ በስተሰሜን በስተምዕራብ ያለውን ቦታ ለመኖሪያ እንዲመራ በማድረግ ቤቶች እንዲሰሩ አድርገው ነበር። የአፄ ዮሐንስ ቤተ መንግስት እንዲታደስ በማድረግ በጥሩ ሁኔታ እንዲቆይ አድርጓል። የንጹህ ውሃ መጠጥ ከአይን ዓለም ሻፋት ተቆፍሮ በትንሹም ቢሆን ከተማዋ ንጹህ ውሃ እንድታገኝ አድርገውም ነበር። መቀለ ዘመናዊ ከተማ ለመሆን የበቃችው በልዑል ራስ መንገሻ ስዩም ጊዜ ነው። ልዑል ራስ መንገሻ መቀለ ሲገቡ መቀለ በምን ሁኔታ ነበረች ብለን ስናይ ማዘጋጃ ቤት በአባታቸው ራስ ስዩም በ1934 ዓ.ም ተቋቁሞ ነበር። አፄ ዮሐንስ አንደኛ ደረጃ ትምህርት ቤትም በዚሁ ጊዜ ነበር የተሰራው። ከአፄ ዮሐንስ ቤተ መንግስት በስተጀርባ ያለው ሆስፒታልም በዚሁ ጊዜ ነበር የተሰራው። ራስ ስዩም ሆስፒታል ተብሎም ይጠራ ነበር። ሆኖም የከተማዋ እንቅስቃሴ ውሱን ነበር። ማዘጋጃ ቤት ቢመሰረትም የራሱ ህንፃ አልነበረውም። በግለሰቦች ቤት ተከራይቶ ይሰራ ስለነበር ማሟላት የሚገባውን አሟልቶ አይደለም ስራ የጀመረው። የከተማው የውስጥ ለውስጥ መንገድ የሚባል አልነበረም ለማለት ባያስደፍርም በጣም ውሱን በሆነ አካባቢ ብቻ ነበር። የከተማዋ ዓመታዊ ገቢ በጣም ውሱን መኖሩ አሁን በህይወት ያሉ የዕድሜ ባለጠጎች ይናገራሉ። ልዑል ራስ መንገሻ ስዩምና የአፄ ዮሐንስ ቤተ መንግስት ሰዎች። ልዑል ራስ መንገሻ የትግራይ ጠቅላይ ገዢ ሆነው ተሹመው መቀለ ሲገቡ በአፄ ዮሐንስ ቤተ መንግስት ብዙ የተሰበሰቡ ሰዎች አገኙ። ሰው ሳይሰራ የሚበላ ነበርና ሁኔታውን የተረዱት ልዑል ራስ መንገሻ አንድ መላ ማበጀት እንዳለባቸው ተረዱ። ውሳኔያቸው ሳይሰራ የሚበላ ሰው መኖር የለበትም የሚል ጽኑ እምነት ነበራቸው። ከዚህ እምነት ተነስተው መፍትሄ አዘጋጁለት። ቤተ መንግስት ውስጥ ተሰብስበው ወጣት፣ ሽማግሌ፣ ሴቶችና ወንዶች ወዘተ ተሰብስበው እንዲህ አሏቸው። ስሙ አሉና እኔ ርስተ ጉልት የሚባል ነገር የለኝም። ያለኝ ነገር በወር የማገኛት ደሞዝ ብቻ ናት። እዚህ የተሰበሰባችሁት ሁሉ መስራት የሚችል ወደ ስራ፣ ሊማር የሚገባው ካለም እንዲማር በማድረግ በመሃልም የልብስ ፋብሪካ ገብተው እንዲሰሩ ተደረገ። ልዑል ራስ መንገሻ ይህንን በማድረጋቸው የልዑል ራስ ስዩም ልጅ አብዷል እስከመባል ተደርሶ እንደነበር ለሁኔታው ቅርበት ያላቸው ሰዎች ይናገራሉ። አቶ አይናለም ረዳ ልዑልን በቅርብ ከሚያውቋቸው የመቀለ ነዋሪዎች አንዱ ናቸው። እሳቸው ስለ ልዑል ራስ መንገሻ ስዩም የሚከተለውን ምስክርነታቸው ሰጥቷል። ልዑል ራስ መንገሻ ስዩም መጀመሪያ የትግራይ ጠቅላይ ገዢ ሆነው የተሾሙት በ1953 ዓ.ም ግንቦት ወር ነበር። የትግራይ ጠቅላይ ገዢ ሆነው ከመሾማቸው በፊት አባታቸው ልዑል ራስ ስዩም መንገሻ አክሱም ጽዮን ማርያም ቀብረው አዲስ አበባ ሲመለሱ ከእሳቸው ጋር አብረን ነበር። ታኅሳስ 7 1953 ዓ.ም ኮረም አካባቢ ብዙ ህዝብ ተሰብስቦ አገኘን። ሁኔታውን ለማወቅ ስንጠይቅ ሁለት የውጊያ ጀቶች ተጋጭተው ተከስክሰው ህዝቡ ባጋጠመው አሳዛኝ ሁኔታ ተሰባስበዋል። ልዑል ራስ መንገሻ የአዲስ አበባ ጉዞ ሰርዘው ጀቶቹ ከተከሰከሱበት ቦታ የ5 ሰዓት ጉዞ ተጉዘን ደረስን። አንዷ ጀት ተራራ ላይ ተከስክሳ ወድቃ አገኘናት። ፓይለቱ የኤርትራ ተወላጅ ነበር። አካላቱ ተቀነጣጥቦ ነው ያገኘነው። አጥንቱና ስጋው ለቅመን ፕላስቲክ ውስጥ ከተት ነው። ሁለተኛው ደግሞ አሸንገ ባህር ዳር አጠገብ ወድቃ አገኘናት። የዚህ ጀት ፓይለት ግማሽ አካሉ ተቃጥሎ ሞቶ አገኘነው። ብሩክ ፍቃዱ ይባላል። የመቀለ ከተማ ተወላጅ ነው። ልዑል ራስ መንገሻ ወዲያው አውሮፕላን እንድትመጣ በማድረግ የኤርትራ ተወላጅ ፓይለት ኤርትራ፣ ብሩክ ፍቃዱ ደግሞ ወላጆቹና ተወልዶ ባደገበት ከተማ መቀለ እንዲቀበሩ ትዕዛዝ አስተላልፈው አዲስ አበባ ሄድን። በዚሁ ጊዜ በጣም አንገብጋቢ ጉዳይ የነበረ የልዑል ራስ መንገሻ ስዩም ቀጣይ የሥራ ሁኔታዎች የትና ምን ይሆን የሚል ጥያቄ ነበር። በዚህ ጉዳይ ላይ ሁለት አመለካከቶች ነበሩ። እነሱም አንደኛ ልዑል ራስ መንገሻ ትግራይ መመደብ አለባቸው የሚል ሲሆን፣ ሁለተኛው ደግሞ እዛው አዲስ አበባ ሚኒስተር ሆነው ቢቀጥሉ ይመረጣል የሚል ነበር። የመጀመሪያ አመለካከት የህዝቡ አመለካከት ነበር። ሁለተኛው አመለካከት ደግሞ አፄ ዮሐንስ ቤተ መንግስት ተቀምጠው ያለ ስራ የሚበሉና የሚኖሩ ሰዎች አመለካከት ነበር። ምክንያቱም ልዑል ራስ መንገሻ ትግራይ ከተመደቡ ከቤተ መንግስቱ ያስወጣናል፣ ሰርታችሁ ብሎ ይጥለናል የሚል ስጋት ነበር መነሻው። ልዕልት አጸደ አስፋውም መንገሻ ትግራይ ካልተመደበ 2 ጊዜ ሞት ነው ይሉ ነበር ይባላል። በዚሁ ጊዜ ሹመት የሚሰጠው ዕለተ ሐሙስ ብቻ ነበርና ዕለተ ሐሙስ ቶሎ ትመጣ ዘንድ
በንቃት ስንጠባበቅ የተፈጥሮ ሂደት ነውና ዕለተ ሐሙስ ደረሰ። ቢሆንም የመጀመሪያው ዕለተ ሐሙስ ያለ ውጤት ለዕለተ አርብ ተክታ አለፈች። ሁለተኛው ዕለተ ሐሙስ በተስፋና በስጋት መካከል ሆነን ስንጠባበቅ ተኝተን አደርን። ጠዋት ስንነሳ ጭጋጉ በፀሐይ ብርሃን ተሸፍኖ ይታያል። ልዑል ራስ መንገሻ ከቤተ መንግስት አካባቢ መልእክት ደርሷቸው ልዕልት አጸደ አስፋው ሄደው እማማ ለጥሩ ይሁን ለመጥፎ ነገር ተጠርቻለሁ ይመርቁኝ ይሏቸዋል። ልዕልት አጸደ አስፋውም ልጄ ይቅናህ፣ የልባችንን ይፈጽምልን ፈጣሪ ብለው ሸኟቸው። ህዝቡ እንደተመኘው ልዑል ራስ መንገሻ ስዩም የትግራይ ጠቅላይ ገዢ ሆነው ተሾሙ። ልዑል አስራተ ካሳ ደግሞ የኤርትራ ጠቅላይ ገዢ ሆነው ይህ ግንቦት 1953 ዓ.ም መሆኑ ነው። በዚሁ ወርና ዓመተ ምህረት ልዑል ራስ መንገሻ መቀለ በገቡበት ጊዜ ብዙ ቁጥር ያለው ሰው በአፄ ዮሐንስ ቤተ መንግስት ያለ ስራ ቁጭ ብሎ የሚበላ አጋጠማቸው። እሁድ ከተክለ ሃይማኖት ቤተክርስቲያን አስቀድሞ ቤተ መንግስቱ ገብተው አረቂ ይጠጣሉ። ልዑል ራስ መንገሻ ይህንን ጥቅም የሌለው የቆየ ልምድ እንዲቆም አደረጉት። ሰርቶ የሚበላበት ሁኔታም መመቻቸት እንዳለበት አሰቡ። ተግባራዊ ለማድረግም ተንቀሳቀሱ። ተሳካላቸው። ዕለተ እሁድ ደርሶ አረቂ ሊጠጣ የመጣ ሁላ አረቂ መጠጣት ቀርቷል፣ ተመለሱ ተባለ። ይህን ዜና የሰሙ አቶ ዓለሙ ወርቅነህ የተባሉ ደንበኛ አይ የኔ ጌታ ዓይንህ ሳይፈስ አረቂ ቀረ አሉ። በአረቂ ፈንታ ወደ ስራ እስኪመደቡ ለወር ብር 20 እንዲሰጣቸው ተደረገ። ልዑል ራስ መንገሻ ለቤተ መንግስት ሹማምንቶች ስብሰባ ጠርተው የተወሰኑ ሰዎች ቤተ መንግስት የሚሰሩ አስቀርተው የተቀሩት ጽሕፈት የሚችል በጽሕፈት ስራ እንዲሰማራ፣ የቀረው ደግሞ ምክትል ወረዳ ገዢ እንደሚመደብና መማር የሚችል እንዲማር ገልጸው በእነሱ በኩል የሚጨመር ወይም የተለየ ሐሳብ ካላቸው እድል ሰጥተው ስብሰባው በዚሁ ተቋጨ። ከፍ ብሎ እንደተጠቀሰው ቤተ መንግስት የሚቀሩት 4 ሰዎች ቀርተው ሌሎች ቀደም ብሎ በተገለጸው መሰረት ተመድበው እንዲሰሩ ተደረገ። አፄ ዮሐንስ ቤተ መንግስት ያለ ስራ ቁጭ ብለው ይበሉ የነበሩ ወንዶች ብቻ አልነበሩም፣ ሴቶችን ቤት ጭምር እንጂ። ለነሱም ሰርተው የሚበሉበት መላ በጁላቸው። ይኸውም ከላይ እንደተጠቀሰው የዕጣንና የጥጥ ስራ እንዲሰሩ የስራ ዕድል ተመቻችቶላቸው በተጨማሪም ለአንድ ሴት 500 ካሬ ሜትር ቦታ ለቤት መስሪያ ከቤተ መንግስት ወጥተው ሰርተው እንዲኖሩ ተደረገ። ለእነዚህ ሴቶች ወይዛዝርት ጨዋ ቀለብ የሚባል ነበር። በዓመት በዓልም በግና ገንዘብ ይሰጣቸው ነበር። ገንዘቡ እንደየደረጃቸው ብር 100 እና ብር 50 ነበር። ይህም እንዲቀር ተደረገ። ሰርተው እንዲበሉ በማሰብ የልብስ ስራ ፋብሪካ ተመስርቶ ወይዛዝርቱ እዛ ገብተው ሰርተው እንዲበሉ ተደረገ። አንድ ቀን ልዑል ራስ መንገሻ የሥራ ሁኔታ ለመመልከት ማላዊ የልብስ ስራ ፋብሪካ ይሄዳሉ። ፋብሪካው ውስጥ እየሰሩ ያገኟቸዋል። ወይዛዝርቱ ሳይሆኑ በእነሱ ምትክ ሌሎች ወይዛዝርት የላኳቸው ሴቶች ሞግዚቶቻቸው መሆናቸው አጣርተው ደረሱበት። ይህንን ሁኔታ ከታዘቡ በኋላ ወይዛዝርቱ ከፋብሪካው ስራ እንዲወጡ በማድረግ እዛው በእነሱ ምትክ ለነሱ ሰርተው ሊመግቧቸው የተላኩት ሴቶች የባለቤትነት መብት በእነሱ እንዲሆን አድርገዋል። ከላይ እንደተገለጸው መስራት የሚችል ወደ ስራ እንዲሰማራና ራሱን ችሎ እንዲኖር እያደረጉ መማር የሚገባው ወጣትም እንዲማር ተምሮ ለወገንና ለሀገሩ አስተዋጽኦ ለማድረግ በግላቸው ብዙ ጥረዋል። ይኸውም ወደ 60 የሚጠጉ ወጣቶች በግላቸው ወጪ እንዲማሩና በሀገሪቱ በተለያዩ መስክ ተሰማርተው ሀገራቸውን እንዲያገለግሉ የተቻላቸውንም አድርጓል። ከነዚህ ውስጥ አቶ አርአያ ገሰሰ፣ አቶ በየነ ይልማ፣ አቶ ገብረ ኢየሱስ ኃይለማርያም፣ አቶ አለማየሁ ገብረ ማርያም፣ አቶ አማራ አረጋ፣ ወይዘሮ ሳሱና፣ ወይዘሮ ብርሆ ገብረ ዮሐንስ፣ አቶ መኮንን አብርሃ፣ መምህር ብርሃነ አብርሃ፣ አቶ ተስፋ ዮሐንስ አበበ፣ አቶ ግደይ ማሞ፣ አቶ ኃይለ ሥላሴ አምባዬ፣ አቶ ኃይለ ሥላሴ ሀደራ፣ አቶ ብርሃነ ገብረ ማርያም ወዲ እሞሆይ፣ አቶ ግርማይ ተላ፣ አቶ ታደለ ተክለ ሃይማኖት፣ አቶ ታደሰ ካሳይ እንዲሁም ሌሎችም ነበሩ። ልዑል ራስ መንገሻ በመንግስት የሚሰራ ስራ በሶስተኛ አካል ክትትል እንዲደረግበት ያደርጉ ነበር። ይኸውም በመቀለ ከተማ በመንግስት ለሚሰሩ የልማት አስተዳደር ጉዳዮች የሚከታተሉ ሹም ሰፈር ተብለው የሚጠሩ 12 ሰዎች ተመርጠው ማዘጋጃ ቤቱ ያልሰራው ስራ ካለ፣ ያልተፈታ የህዝብ ችግር ካለ በሳምንት አንዴ ከልዑል ጋር እየተገናኙ የህዝቡን ችግር እንዲፈታ ያደርጉ ነበር። ከዚህም በተጨማሪ በከተማው የወሊድና የሞት
ይመዘግቡ ነበር። ከእነዚህ 12 ሰዎች የማስታውሳቸው ባሻይ ገብረ ኢየሱስ፣ ባሻይ ደጉ፣ አቶ ይህደጎ አላዩ፣ ብላታ ተስፋዬ ገብረ ወልድ፣ አቶ አብርሃ ገብረ እግዚአብሔር ነበሩ ይላሉ አቶ አይናለም ረዳ። ሰፈር ሹሞቹ የሰሩበትን ወርሃዊ ክፍያ ማዘጋጃ ቤት አልከፍልም በማለቱ ልዑል ራስ መንገሻ ጋር ቀርቦ ውሳኔ የተሰጠበት ወቅት ነበር። መቀለ ከተማ እድገት ከ1954 እስከ 1966 ዓ.ም። መቀለ ትልቅ ለውጥና እድገት ማስመዝገብ የጀመረችው ከ1954 እስከ 1966 ዓ.ም ነው። ይኸውም ልዑል ራስ መንገሻ ስዩም ከ1953 ዓ.ም ግንቦት ወር የትግራይ ጠቅላይ ገዢ ሆነው ተሾሞ ከመጡ ጀምሮ ማለት ነው። ልዑል ራስ መንገሻ ለከተማዋ እድገት በጣም ወሳኝ የሆኑ እና ማስተር ፕላን የመሳሰሉ ጉዳዮች መሆናቸው በመረዳት ቅድሚያ እነዚህ ነገሮች ማሟላት ቅድመ ሁኔታዎች በማድረግ ከተማዋ ለተለያዩ አገልግሎቶች መስጠት በሚመች መንገድ ማስተር ፕላን እንዲሰራላት አደረጉ። ይህም ለመኖሪያ፣ ለንግድ፣ ለቢዝነስ፣ የህዝብ አገልግሎት መስጫ ማዕከላት እንደ ትምህርት፣ ጤና፣ ውሃ፣ የስልክ፣ ፖስታ፣ የመብራት፣ የመንገዶች ወዘተ ተለይተው እንዲመሰረቱ በማድረግ በተሰራው ፕላን መሰረት እንቅስቃሴው እንዲጀመር አደረጉ። የመቀለ ማስተር ፕላን የተሰራው ሚዚዲሚ በተባለ ጣሊያናዊ አርክቴክት ሲሆን ልዑል ራስ መንገሻ አዲስ አበባ የስራና መገናኛ ሚኒስትር በነበሩበት ጊዜ ነው የተሰራው። የመቀለ ማዘጋጃ ቤትም ከነበረበት የግል ሰዎች የቤት ኪራይ ወጥቶ በራሱ ህንፃ ገብቶ ሁለገብ አገልግሎት መስጠት ጀመረ። የማዘጋጃ ቤቱ ህንፃ የተሰራው በ1959 ተጀምሮ በ1961 ዓ.ም ተጠናቀቀ። ከ1954 ዓ.ም እስከ 1965 ዓ.ም ድረስ የመቀለ ማዘጋጃ ቤት ሹመኞች የነበሩት ግራዝማች ልሳኑ ገብረየስ፣ ግራዝማች ወልደ ማርያም ተስፋሁነኝ፣ ግራዝማች ዑመር ሙሳ ሐጂ ናቸው። የውስጥ ለውስጥ መንገድ ስራ ልዑል ራስ መንገሻ ከዚህ በተጨማሪ በከተማ ውስጥ ዋና ዋና መንገዶች ተቀይሰው አስፋልት እንዲለብሱ አድርጓል። መቀለ ከተማ ከማንኛውም ጊዜ የምታድግበትን ሁኔታ ተፈጠረላት። ከ1954 ጀምሮ ደርግ ስልጣን ላይ እስከወጣበት ጊዜ ባሉ ዓመታት ብዙ ወጣ ገባ የነበሩ የከተማ መንገዶች እንዲስተካከሉ ተደርጓል። ዛሬ ጎዳና ሰላም በሚል ስም የሚጠራው ቀበሌ 14 እና 15 በዚሁ ጊዜ የተሰራ መንገድ ነው። የመቀለ ከተማ አዲስ ፕላን እስከሚሰራላትና ልዑል ራስ መንገሻ እስከሚሾሙ የነበረው ስፋት በጣም ትንሽ ነበር። እስከ ጎደና ጋዚ ተብሎ የሚጠራው ያለው ቦታ የሚሸፍር ርቀት ብቻ ነበር። ከጎደና ጋዚ እስከ አብርሃ ካስትል ያለው ቦታ ቀበሌ 16 ክፍት ቦታ ነበር። አሁን መሃል ከተማ ሆኖ ያለው ቀበሌ 16፣ 17፣ 18 በዚሁ አዲስ ፕላን መሰረት ተቀይሰው ወደ ከተማ ቦታ የገቡና ለመኖሪያ ቤቶች ለነዋሪዎች እንዲታደሉ የተደረገው በዚሁ ጊዜ ነበር። በሰሜን በኩልም ኢንዱስትሪና ኢላላ ከሚባሉ ቦታዎች እስከ እንዳ ማርያም ቤተክርስቲያን ይዞ ሚካኤል ቤተክርስቲያን ጨምሮ ያሉት መንገዶች በዚሁ ጊዜ የተሰሩ ናቸው። ከምስራቅ በኩል ካሉ ኮረብታማ ቦታዎች የሚፈሱ ወንዞች መንገድ ላይ ችግር ይፈጥሩ ነበር። ለእነዚህ ወንዞች ከትልቅ እስከ ትንሽ ድልድይ ተሰርቶላቸው እነዚህ ድልድዮች የተሰሩት በዚሁ ጊዜ ነበር። በዚሁ ቦታ አሁን ወንዝ ይኖራል ብሎ መገመት አይቻልም። ከተፈጥሮ ሜዳማ ይመስላል እንጂ ሜዳማ አይደለም። ለምሳሌ ከአፄ ዮሐንስ ቤተ መንግስት ፊት ለፊት ያለው አደባባይ በወንዝ ላይ ነው የተሰራው። አሁን ለተመለከተው ሰው በወንዝ ላይ ያረፈ ነው ብሎ መገመት በጣም ያስቸግራል። ከአፄ ዮሐንስ ቤተ መንግስት እስከ አፄ ዮሐንስ ሆቴል ያለው መንገድ ትልቅ ወንዝ ነበር። በዚሁ ወንዝ ድልድይ አለ። አሰራሩም መጀመሪያ ዳርዳሩ በድንጋይና በሲሚንቶ እንዲገነባ ተደረገ። ጎን ለጎን ድልድዩን ለመሙላት በሌላ ቦታ በብረትና በሲሚንቶ ፕሪካስት ቢም ተሰርቶ በመኪና ተጭኖ እየመጣ በአንድ ቀን ተገጣጥሞ እንዲጠናቀቅ ተደረገ። አሁን ይህንን መንገድ ድልድይ ያለበት አይመስልም። ርዝመቱን ከ100 ሜትር በላይ ይሆናል። የቴሌኮሙኒኬሽን የቀድሞ ህንፃ ግማሹ በወንዝ ላይ ያረፈ ህንፃ ነው። የትግራይ ልማት ማህበር ህንፃም እንዲሁ። ይህ ሁሉ ከ1960 እስከ 1965 ዓ.ም የተሰሩ ናቸው። ከአፄ ዮሐንስ ቤተ መንግስት ፊት ለፊት ቀጥ ብሎ በሁለት መስመር እስከ አብርሃ ካስትል የሚዘልቀው መንገድ የተሰራውን በዚሁ ጊዜ ነበር። ከጎደና ሰላም መጨረሻ በላይ በኩል እስከ ጎደና ጋዚ ድረስ ያለው መንገድም በዚሁ ጊዜ ተሰርቶ አስፋልት እንዲለብስ ተደርጓል። ከማዘጋጃ ቤት ፊት ለፊት ወደ ባሎኒ ኳስ ሜዳ የሚወስደው መንገድ ከዛ ታጥፎ
አፄ ዮሐንስ ሁለተኛ ትምህርት ቤት በኩል አድርጎ ከጎደና ጋዚ፣ ጎደና ሚዘር ተብሎ በሚጠሩ መንገዶች የሚገናኘው የቆየ መንገድ ሆኖ በዚሁ ጊዜ አስፋልት እንዲለብስ ተደርጓል። ይህንን የመንገድ ይሁን የከተማ ፕላን ቅየሳ ስራ ልዑል ራስ መንገሻ ራሳቸው በተግባር እየመሩ ይሰሩት እንደነበረ ለሁኔታው ቅርበት የነበራቸው ሰዎች ይገልጻሉ። ይህንን ስራ ሲሰሩ የህዝቡን የስራ ባህል ለመለወጥም እንደ አንድ ግብ ተይዞ ይሰራበት እንደነበር ጨምሮ ይገልጻሉ። ይኸው ልዑል ራስ መንገሻ ራሳቸው ዶዘር ይዘው መንገዶች ሲቀዱ ህዝቡ ይመለከታል። ከዚያም በፊት ህዝቡ የሚያውቀው ድንጋይና አፈር የሚሸከመው ገበሬ መሆኑን ባላባቶች ነጭ ጋቢ ለብሰው ቆመው ማሰራት እንጂ ራሳቸው ሲሰሩ ተሞክሮ አልነበረውም። ይህ ታዲያ አዲስ ነገር ሆነበት። ይህም አለለካ አለ። ህዝቡ ጥሩ የሥራ መነሳሳት ሲፈጥርለት፣ ባላባቶች ግን ተደናገጡ። ልዑል ራስ መንገሻ ነውር እየሰሩ መሆናቸውን ማውራት ጀመሩ። ፊት ለፊት ልዑሉን መንገር ግን አልደፈሩ። በመንገዱ ስራ ምክንያት ቤቶች ለፈረሰባቸው፣ ቦታ ለተወሰደባቸው 54 ሰዎች የተወሰነ ገንዘብና ቤት ተሰርቶ ተሰጥቷቸዋል። ይኸውም መንግስት ሰኞ ገበያ ዕዳጋ ሶኒ ተብሎ በሚጠራ ቦታ በ1965 ዓ.ም በሲሚንቶ አርማታ የተሰሩ የንግድ ሱቆች ተሰጥቷቸዋል። የሱቆቹ አሰራር የሬሳ ሳጥን ቅርጽ ያላቸው ናቸው። ይህ አይነቱ ቅርጽ ሊይዝ የተደረገበት ምክንያት በቀዳማዊ ወያነ ከኤደን የመን በተነሱ የእንግሊዝ ጦር አውሮፕላኖች መቀለ በሰኞ ገበያ ለተጨፈጨፉ ሰማዕታት መታሰቢያ ተብሎ እንደሆነ ሁኔታውን የሚያውቁ ሰዎች ይገልጻሉ።